ይል አይተነው እንመለስ። እሺ አልነገርኩትም ባክሽ። ወንዶችን ታውቂያቸው የለ እርግዝና ሲባል ምድር ትጠፋለች የተባሉ ነው የሚመስሉት። ግን ዛሬ ወስኛለሁ፣ ሳልነግረው አላድርም። የኔ ፍቅር መጣ መሰለኝ። በቃቸው ቤብ፣ እንዴት ነሽ? የምንነጋገረው ነገር አለ። ቁጭ በል። አይ እቆማለሁ። እኔ አልቀመጥም። ወይ ልንበርከክ? ቁጭ በል። በአሁኑ እኮ አልመጣም። አይገርምሽም? ታውቆኛል። እንዴት? ጥንቃቄ አላረክም ነበር እንዴ? ኧረ አድርጌያለሁ። ጀሪካኖቹ ሞልቻለሁ፣ በርሜሉን ሞልቻለሁ። ደግሞ ልንገርሽ፣ ትንሽ እንጠብቅ እንጂ ሰፈር ራሱ ሲቸግራቸው አውጥተን ሁሉ መሸጥ እንችላለን። እንዲያውም አይንህን ጨፍን። ወይ ማርያም፣ አይኔን ስጨፍን እኮ አይታየኝም። ጨፍን ጨፍን ጨፍን። አርግዣለሁ። ምን? ይሄንን ማቁጭ ብዬ አልሰማም። ወይ ጉድ ወይ ጉድ ወይ ጉድ! በጣም ነው ደስ የሚለው። አንቺ ግን ምን ሆነሽ ነው? ቀድመሽ አትነግሪኝም? በጣም ነው ደስ ያለኝ። ግን እኔ ምነው እንደው ግን የአበሻ ባህሪ ሆኖበት እንደው አርፍዶ ግን እንዳይሆን። ስንት ወር ሆነሽ? 2 ወር። 2 ወር ሙሉ መንገር ነበረብሽ። እኔ ግን የማረባልኝ መገመት ራሱ ነበረብኝ። አትገምትም ናቲ? ዋህሪውን በስል ግን እኮ ተደነግጣለህ ብዬ ነበር። ደንግጫለሁ እኮ። ያልደነገጥኩ መስሎሽ ነው? ዋት አን አሜዚንግ ኒውስ! ዋው! እሺ ማርያም፣ አሁን አይኔን ልግለጥ? ግለጥ በይኝ እስቲ። ግለጥ። በጣም ነው ደስ ያለኝ። ይኸውልሽ አሁን ካሁን በኋላ እኔ ቁማር አቆማለሁ። በቃ ካሁን በኋላ እኔ ለልጄ ነው የምኖረው። ወረቀትና ደብተር ይዤ የምልጣና እሱን ቁጭ ብዬ ጽፌ እናስተካክላለን። እሺ ይኸውልሽ ማሪ፣ እንግዲህ ልጃችን ፏፈሽ ብሎ ነው የሚያድገው። እያንዳንዱ ነገር እንጽፋለን። የሻይ ቅመም ሁሉ ሳይቀር ነው የምንጽፈው። ዳይፐር የሚታጠባለ የማይታጠባለ። ለነገሩ ችግር የለም፣ ሁለቱንም እናድርገው። የሚታጠበው የማይታጠበው ይኖራል። አንዱ አይበቃል? እኔ አባቱ እያለው ሁለቱም ይገዛለታል እንዴ። እሺ ቀጣይ ደግሞ ወተት የላም አለ የቆርቆሮ አለ። ግን የዚህ ዘመን ልጅ የላም ወተት ብንሰጠው የላም ወተት ነው የሚለው። አዎ አይሆንም፣ የቆርቆሮ ወተት። ግን አትጨናነቅ ናቲ፣ ልጅ እኮ የራሱን በረከት ይዞ ነው የሚመጣው። እሱማ አዎ፣ ግን ደግሞ አየሽ፣ እሱ በረከት ይዞ ሲመጣ እኛ ባዶ እጃችንን መቀበል የለብንም። እሺ አልጋም በል። አልጋ ያው ተወዷል ከነ እንቅልፉ። እሺ ልብስም አለ። አልጋ ልብስም በል። ግን ማሬ ለብቻው እኮ አልጋ አልኩኝ አይደል? ከዛ በኋላ ደግሞ ልብስ አልኩኝ። አንድ ላይ አልጋ ልብስ አይሆን? እሺ አሁን ደግሞ ወደ ፉዱ እንግባ። ምግብ አለ፣ ዋናው ፋፋ አለ፣ ሴሪፋም አለ። በቃ እስኪ አሁን እነዚህን በጥቂቱ ይዘናል። እስቲ ይሄንን እንደምረው አይደለ? ስልክሽን ስጪኝ። ቆይ እስቲ ሳልሳሳት አልቀርም፣ ድጋሚ ልደምረው። አየሽ ተሳስቻለሁ። ወይኔ ልደምርልህ? አይ ቁጥሩን አይደለም የተሳሳትኩት፣ የዛሬ 2 ወር ነው የተሳሳትኩት። እንኪ ቆይ አንዴ መጣሁ። ሄሎ ደላላው፣ በሊቢያ ስንት ነው ያልከኝ? በጣም አሪፍ ዋጋ ነው፣ ተስማምቻለሁ። ሞላ? ምን ማለት ነው ሞላ? ነግሬ የለ እንዴ አስቸኳይ እንደሆነ ነግሬ። እሺ በሱዳንስ? በኬንያም የለም? ምን አይነት ነገር ነው? በቃ እሺ ይኸውልህ፣ አቅጣጫውን ብቻ ንገረኝ፣ እኔ በእግርም ቢሆን እሄደዋለሁ። አዎ ወይኔ ናቲ፣ ቀድመ መጠንቀቅ ነበረብህ። በዚህ ኑሮ